አስተዋይ ምን ነው የሚሰው አልሚታርክ አስተዋይ ሚት ላይ ነው አስተዋይ ሚት ላይ ነው ከሚት ላይ ማንሳት አልቻለም ሌላ ሰው ፍቅር ዝንጅብል ሻይ ይጠጣል ክብደት ለመቀነስ ከምንመገበው አንዱ ባቄላ አይሆንም ወይንም ኮሜንት አስቀምጡ የመጀመሪያው ጥቂት ሳምንታት ላይ ባቄላ ባይኖር ቆንጆ ነው ከጊዜ በኋላ ግን መንገድ አለው እሱን ኮሜንት እናደርግልሃለን ግን ለጊዜው አይሆንም የመጀመሪያ ጀማሪ ሰው ላይ አርሊጌዝ ላይ አይሆንም ማን ደግሞ ናና ኦር ሳምበዲ ሃሎ ይሰማል በደንብ ኦኬ ሊዲያ እባላለሁ ከጀርመን ነው የምደውለው ቁመቴ 1 ሜትር ከ54 ነው ሰላም ነው ዶክተር እንዴት ነህ መቼስ በስተመጨረሻ አገኘው አንቺ ልጅ ነው በደንብ እናወራለን እሺ አመሰግናለሁ በጣም ለፍቅርንም በጣም ነው ማመሰግነው ቁመቴ 1 ከ54 ነው ክብደቴ 69 ነው እድሜ ደግሞ 43 ነው እና ክብደቴ በብዛት ያለው 4 ልጆች አሉኝ ክብደቴ በብዛት ያለው ከወገቤ በታች ነው እና እግሬ መቀመጫ ታፋ ነው በብዛት ያው ሆድም ትንሽ ስቀመጥ ነው እንጂ ያለኝ አሁን ስቆም በብዛት የለኝምና ብዙ ሞክር ያለው ክብደት ለመቀነስ አልቻልኩም አንዴ ተሳክቶልኝ ነበር ወደ 64 ገብቼ ግን የከሳውበት መንገድ በጣም በብዙ ስፖርት በምግብ ራሴን በመቅጣት ሆኖ ከዛ ብዙ የጤና ችግሮች አመጣብኝ በጣም ብዙ ከዛ በኋላ መልሼ ወፈርኩኝ ማለት ነው አሁን ያንተን ዝም ብዬ የባለፈውን ቀድሞ የለቀቃቸውን ዩቲዩቦችን አንተን እንደዚህ በመከታተል ያልከኝን እንኳን በግማሹ በማድረግ 76 ነበርኩኝ አሁን 69 ገባሁ እና ግን ያው እየቀነስኩ ያለሁት ከወገቤ በላይ ነው ሆዴ በጣም ቀንሷል ወደ 36 ነው የወገቤ እንትን ከእምብርት በታችውን ከእምብርት በላይ አላቅም እንዴት እንደሚለካ ከእምብርት በላይ ከለካውት በጣም ወደ 28 25 አካባቢ ነው የሚሆነው ያ እሷን ልመልስልሽ እሺ መልስልኝ እምብርት ላይ ጠዋት ላይ ቁርስ በፊት እሺ ሆድሽን ለቀቅ አድርገሽ እምብርት ላይ እምብርቴ ላይ ነው ኦኬ ቀጥይ ያው ብዙ እንዳልኩ የጤና ችግር አለብኝ ትንሽ ኮምፕሊኬሽን አለብኝ የደም ማነስ በጣም ያስቸግረኛል አስፕሪን በየጊዜው የደም ማቅጠን ወስዳለሁ እንደዚህ እጢዎች ነበሩ አንገቴ አካባቢ በርግጥ ወጥቶልኛል ግን ከዛ በኋላ ትንሽ ኮምፕሊኬሽን መጥቶብኝ የደም ማቅጠን መውሰድ አለብኝ አለዛ ደም በደንብ ፍሎ አያደርግም ይሄ ነው ያለኝና አንዳንዴ የማዞር የምና ችግር አለብኝ ግን ያው ከወገቤ በታች እንዳልኩ በጣም ታፋዬ እግሬ መቀመጫዬ ወፍራም ነኝ እንዳልከው ባለፈው ስትናገር እኔም ደረጃ ስወጣ የጉልበቴን ማህማመም ጀምሮኛል ተረከዜ ውስጤ ያመኛል እዚህ የተለያዩ ህክምናዎች በርግጥ አሉ ግን ያው በሶል ምናምን እየሰጡኝ ነው ማደርገው ያው ይሄ ሁሉ እኔ አልገባኝም ነበር ለከውፍረት መሆኑንና አንተ ስትናገር ነው እና ምን ማድረግ አለብኝ እንደሆነ ትክክለኛው መንገድ ለመምጣት እንደዚህ አሁን ሳናግር
ያው በርግጥ ሰው ያንተን ካዳመጠ ምንም እንደው እርዳታም አይፈልግም ካንተ ግን ሰው በመሆናችን ፐርሰናሊ አንተ እንዲህ ነህ ስትባል ቤተሰብም ያምንሃል አንተም ሞር ኮንቪኒየንት ሆናለህ ወደፊት ለመቀጠልና ለዚህ ነው ድምጽህን በግል መስማት ስለፈለኩ ነው የደወልኩት። ስንት ዓመትሽ ነው? አመቴ 43 ነው። 4 ልጆች አሉኝ። ጎረምሶች 23 ዓመት ልጅ አድርሻለሁ። ያ አንገትሽ ላይ የነበረው የታይሮይድ ኢሹ ነው የነበረሽ? አይደለም፣ ሌላ እጢ ነው። ካንሰርስ? ከካንሰር ውጪ ነው? አልሆነም። ከካንሰር ውጪ ነው። ነፃ ነኝ። እሱን ግን ያው እሱን ነርቭ አካባቢ ላይ ስለተቀመጠ እሱን በሚያወጡበት ጊዜ የስር መቋረጥ ነገር አጋጠመኝ እና ከቀኝ እጄ ወደ ልቤ የሚሄደው ከልቤ ወደ እጄ የሚሄደው ደም ስር ተቋረጠ። ስለዚህ ለዛ አስፕሪን ወስዳለሁ እና ወደፊት ባይፓስ የሚባለው ኦፔ ያስፈልጋል አሉኝ። ግን እነሱን ለመከላከል ጡንቻ ዳብሪ ጡንቻ አርጊ ምናምን ነው የሚሉኝና ሰውነቴ ልል ነው ያው ወፍራም ሆኜ ይነቃነቃል። አሁን የነሱን ሳያቸው ወፍራም ሆኖ ጥብቅ ያለ ነው፣ የኛ ግን ይንቀጠቀጣልና በቃ ምንም በቃ በራሴ መንገድ አልቻልኩም። ብዙ ሞካክራለሁ፣ ጉግል አረጋለሁ፣ ምን ብዙ ነገሮች ሪሰርች አረጋለሁ፣ ግን በቃ ሮጣለሁ፣ ምን እላለሁ፣ ጂም እሰራለሁ፣ ግን በቃ ኢፌክቲቭ ልሆን አልቻልኩም። ግን አሁን በአንተን ሳዳመጥ ግን እንደው በቀላሉ እንደው እየበሉ እውነትም እየጠገቡ መክሳት እና በቃ አማረብኝ። ብዙ 2 መድኃኒት ተቀነሰ። በፊት ኤቭሪ 2 መንዝ ብለድ ኮንትሮል ነበረ። አሁን ግን ባለፈው ሳምንት ዶክተሬ ናይም you are good so ከ6 ወር በኋላ ነው የምንገናኘው አለኝና it's amazing በእውነት እኔ ምን እንደምል ግን አላውቅም። ሁሉም ሰው ብሎታል። ከልብ ነው ለካ ሰው ሲያመሰግን ብዙ አይመስለኝም ነበር። ራሴ ላይ ለውጡን ሳየው በእውነት ደስ አለኝ በጣም። እሺ ማርቲ ዋው እንዳልሽው ነው። ኦኬ መንበላው ምግብ እውነት ለመናገር ምንም የለውም ኢነሴንስ አይጥቀምም። ገፍቶ የሚወጣ ነገር ግን አይደለም። እውነት ነው። እያደረገ ኢንፍላማተሪ የሆነ ፋት ለስንት በሽታ ቁጥር ለማንጨርሳቸው በሽታዎች እየዳረገን የሚቀጥል ምግብ ነው። ምን እያልኩሽ ነው? በላ ነው አይጠቅመንም በብዛት ብያለሁ። እንግዲህ ይሄን ትረጅኛለሽ። አንድ ምግብ የሚጠቅመን ከሆነ ፈጽሞ ሊያሳምመን አይገባም፣ ለበሽታ ሊዳረገን አይገባም፣ ሊያድሰን ጤናችንን ጠብቅ ሆኖ ሳለ ቅድም እንዳልኩሽ ለብዙ በሽታዎች ይዳረገናል። ምን እያልኩሽ ነው? እየተራብሽ ነው የነበርሽው አንቺ። ሶሪ እንግዲህ ረሃብ የሚለው ነገር የምግብ እጥረት ነው አይደል? ኢትዮጵያ ላይ እንግዲህ ስማችን አንዴ ከዚህ በፊት የወጣ ነገር አለና የምግብ እጥረት ምግብ አለማግኘት ነው። እያልኩሽ ያለሁት የምግብ ዲፊኒሽን ዴሊቨሪ ነው። መጣ ለሰውነትሽ የሚያስፈልገው በቂ ግባ በበቂ ሬሾ ምንም ሳይጎድል ማቅረብ ሆኖ ሳለ ምንም ለሰውነት እጅግ የሚያስፈልገው ነገር በቂ ሁኔታ የለውም። at the same time ከፍተኛ ዕዳ ይዞብን ነበር ሲመጣ የነበረው። ለዚህ ነው ወፍራም ነሽ ግን ጡንቻ የለሽም። ኦኬ ይሄ በአጠራር ሳርኮፔኒክ ኦቤሲቲ የምንለው ነው። ወይ ወፍራም ነው ግን ጡንቻ የለውም። ፋት ሆዲሽ ውስጥ ፋት፣ መቀመጫሽ ላይ ፋት፣ እግርሽ ላይ ፋት፣ ጡንቻ አይደለም እግርሽ ላይ እኮ ጡንቻ ነው። እጅሽም ላይ ጡንቻ ነው ምኑን የነበረበት ግን ፋት ያደረገን 24 ኪሎ ፋት ነው የነበረሽ። አሁን እንኳን ቀንሰሽ 17 ኪሎ ፋት
አለ ሰውነትሽ ላይ አሳስ አይዲያል ቤስት ማያ 52 ኪሎ አካባቢ ነው መሆን ያለብሽ ምንም ፋሰን ጠንካራ መስል ኖሮሽ ማለት ነውና ያንን መንገድ ነው የማወራሽ ከዛ በፊት ሁለት ጥያቄ ዳይቱን እንይስ የሆነ ዳይት ጀምሬ ተጎዳው ያልሽውን ዳይትሽን ምን ነበር እንዴት ነበር የምትመገቢ ሰዎች እንዲማሩ ኢትዮጵያ በነበርኩበት ጊዜ ነው በጣም ጂም እሰራለሁ ወክ አደርጋለሁ አልበላ ቁርስ አንድ እንቁላል ነው የምበላው ከዛ ምሳ አንድ ቁርጥ በቃ አራት አልበላምና በቃ ሰውነቴ ራሱ ረጅም ጊዜ ነው የፈጀብኝ ለመክሳት በኋላ ግን ስከሳ ለካ የከሳሁት መጥፎ ዋናውን ነገር ነበርና ያው በቀላሉ እንደዚህ ቲሙር ለመያዝ በቃው ማለት ነውና ከዛ በኋላ በጣም ዊክ ነበርኩኝ ብዙ በሽታዎች ነው የነበሩኝ እና ለካ ጉዳቱ ይሄ ነውና ውስጤ ካልሲየም የለም ውስጤ ቫይታሚን ዲ የለም ውስጤ ማግኒዚየም የለም እና ይሄንን ሁሉ ሳፕሊመንታሪ እዚህ ከመጣው በኋላ ነው ያወቅኩት ሂሞግሎቢን ዜሮ ነው እና እኔ ያየሁት ሰው ከሳሽ ሲለኝ መክሳቴ ነው ለካ በጎን ሌላ ነገር ነበር እየገባው ያለውት እና ለካ ይሄ አሁን መክሳት የሚባለው ነገር ከዛ በኋላ ፈራሁት በጣም ፈራሁት እንዴት መክሳት እንዳለብኝ ፈራው ዝም ይሮጣለው በላለሁ መክሳት የሚባለው ፈራው ተጨማሪ ኮምፕሊኬሽን እንዳልገባ ብዬ ማለት ነው እና ስቲል የማግኒዚየም ካልሲየም ሌሎች ምጥረ ነገሮች ፖታሲየም ሁሉን ነገሬ በሳፕሊመንታሪ ነው የወሰድኩት ስቲልም እየወሰድኩ ነው አሁን ምንም ልተካቸው አልቻልኩም ሶ የትኛው ኤክሰርሳይዝ ሮንግ ምግብን አያሸንፍም ብዬ ሳውራ ሰምተሻልና እንግዲህ ወጥረሻል አንቺም ኤክሰርሳይዙን ያልተመገብ ያ የተጎዳ ሰውነትን ደግሞ በሌላ በኤክሰርሳይዝ ስትቀጪ ነው ይኖርሽ በዚህ ጋር ባዶ ነገር ስታቀርቢለት ነበር አንድ እንቁላል በቃ ስበይ ነበር አሁን እንግዲህ ስትረጂ በጣም አይተሽዋል በቀን አንድ እንቁላል ነበር ስትበይ ይኖርሽውና እሱን እየበላሽ ሰውነትሽን ጡንቻሽን በዚህ ጋር በረሃብ እያሰቃየሽው እሱ ጋር ደግሞ ሌላ እዳ ተጨመርሽው ጂም ቤት ገብተሽ ማለት ነው ዋጋ ያስከፍላል ስትል አጠቃላይ አረፍተ ነገሩ ለሰው አይገባም አሁን ለኔ ዋጋ ያስከፍላል ግን የምትለው ነገር ያስከፍላል ብቻ አላለሁ ስትናገር እውነት ነው እንግዲህ አስቢ ገብቶሻል እንደው ቦልድ አድርጌ እኮ እያወጣው ያለውት ምናልባትም ቪዲዮቹን አይተሽ ከሆነ ሰውነታችን ህይወት ያለው ነገር ነው አይደል እንኳን የሰው ልጅ የሚያክል ክብር ነገር ይቀርና ጓሮሽ ያለ ፕላንት እንኳን እኮ ምግብ ይፈልጋል ያ ችግኝ የሚፈልገው ነገር እኮ ያቀርቡለታል የሰው ልጅ እኮ ለራሱ እኮ ሊሆን አልቻለም ስለ አንድ የምግብ ዶግማ አይደለም እኔ ሰዎች ምናልባት ስጋን ፕሮሞት ማድረግ አሳን ፕሮሞት ማድረግ እንቁላልን ፕሮሞት ማድረግ ነው የሚመስላቸው ኢስ ኖት ለሰውነት የሚያስፈልጋቸው ነገር እጅግ ጠቃሚው ነገር ያለምንም በጣም እጅግ ብሎ ስብስብ ብሎ በነዛ ምግቦች ውስጥ ያለው ይሄ ነው ሌላው ደግሞ ያው እኔ በጣም አፕል ሳይደር በዛ ኢትዮጵያ ያለው አንድ ፍላሽዋች ጠርሙሷ በ3 ቀን ነው የምጨርሳት ግጥም ሎሚ ግጥም ናአና ኩከምበር ምን ማልጠጣው ነገር የለም ነበርና ፎይዋ በጣም እና ግን ምንድነው መጨረሻ ልጄን ስወልድ ዶክተሩ ውፍረት ቀነሻ አለኝ እንዴት አርቄ ስለው ስጋ ቢያ አለኝ ያሾፍብኛል እንዴ ብዬ ታውኩት ግን አሁን የገባኝ ስጋሽን ጨፍጭፍ ያለኝ ዘነብሮ በቃ ውፍረት ቀነሽ እንዴት ስለው ስጋ ቢ እና ያኔ ሁላችንም ቤተሰብም እኛም ሳቅንበት ለካውን ነው ወይው ይቅርታ አልኩኝ በጣም አገር ውስጥ ነው ከሀገር ውጪ እና ኢትዮጵያ ያለው ነው ለልኩት ልጆቼ ስጋ ጨፍጭፍኝ ያለኝ
ዶክተር መላኩ ታከለ ይባላል። ቢጂኤም ነበር የሚሰራው። ስጋ ጨፍጭፊ ነው ያለኝ በቃ። እና ልክ ወልጄ ስወጣ ምን ልብላ ምን አልብላ እንዴት ነው መቀነስ ያለብኝ ምናምን ስለው ስጋ ጨፍጭፊ በቃ አለኝ። ይሄን ያለኝ በቃ እንደዚህ ብሎ ነው። እና ግን ሳቅንበት፣ በጣም ሳቅንበት። እና በቃ ምን አይነት ሰው ነው ምናምን ብለን እንትን አለ። አሁን ነው የገባኝ። ዋው እንግዲህ አስቢ፣ ወደ ኋላ ልመልስሽና ጠቃሚ ሰው ነው ይሄን ማውራው። መጀመሪያ ላይ ዳይቱን ከመጀመርሽ በፊት የነበረሽ አመጋገብ እንጀራ በወጥ ነው። የተገኘውን ምግብ ነው የምንበላው። ያ ምግብ ሰውነትሽ ምን እያደረገ መሰለሽ? አስገድዶሽ ከዚያው ምንም በቂ ንጥረ ነገር ካሌለው ምግብ ውስጥ እንጀራ ከውስጥ በወጥ እያልኩሽ ነው። አስገድዶ ብዙ ያስበላሽ የነበረው ከዛች ውስጥ የሚጠቅመውን ነገር የሚፈልገው ነገር ለማግኘት ስል ነበር። ነገር ኳሊቲ አሚኖ አሲዶች፣ ኳሊቲ ፕሮቲን ብዬ ማውራው ቅድም ያልሻቸው ሚነራልስ፣ ቫይታሚኖች፣ ማይክሮኒውትሪየንቶችን የምትበሉ ምግብ ገብቶሻል፣ በቂ የለውም። ስለዚህ የግድ ከብዛት እንደሚያገኝ ያውቃል። ብዙ ያስበላሽ ነበር፣ ብዙ ያስብሽ ነበር። እንደ ሰውነትሽ ሰርቫይቭ እያደረገ ነበር፣ ልትሻይ ነበር፣ ወፈርሽ እንጂ ሰውነትሽ አስገድዶ የሚፈልገውን ነገር ለማግኘት ስል ዋጋ እየከፈለ ሌላ ዕዳ እንድትበይ ያደርግሽ ነበር። ብዙ ወጥ፣ ብዙ እንጀራ፣ ብዙ ዘይት፣ ብዙ እንጀራ፣ ብዙ ቅቤ ከዛው ከእንጀራ ከዳቦ ጋር እየገባ ነበር። የሚፈልገውን ነገር ሳማው እያገኘን የነበረው ማይፈልገውን ዕዳ ግን እግረ መንገድ ስትበይ ነው ይኖርሽው። ላይ ግን ከለከልሽው፣ እሱንም ቦለክሽው። በጣም ተገኝ ነበር ብዬሻለሁ፣ ከለከልሽው። ምን ያርግ ታዲያ? ምን ያርግ? እየጠወለቅሽ እያለቅሽ የብዙ እንግዲህ የነገሩሽ የሚነራል ዲፊሸንሲ እንጂ እመኒ የፕሮቲን ዲፊሸንሲ ነበረሽ። ቆዳሽ እንደዚህ ጡንቻሽ የሟሟው ሌላም ነገር እንደው በደንብ ስለማይታይ የፕሮቲን ግንዛቤ ጠቀሜታ ብዙ ግንዛቤ ስላለ እንጂ ፕሮቲን ዲፊሸንሲ ውስጥም አስገባሽ። ዋጋ ከፈልሽ። ፀጉርሽ ይረግፋል፣ ጨጓራ፣ ኢነርጂ ማጣት፣ እንቅልፍ ማጣት፣ ያ ሁሉ ሮንግ ዳይት የሚያመጣው ነገር ነው። ደስ ብሎኛል። ይኸው አንዳንዴ እንግዲህ ትንሽ ማውቀውን ለማካፈል ብዬ እገባለሁ። ብዙ ነገር ተመሪዎታለሁና ቴንክ ዩ በጣም ብዙ እያስተማርሽን ነው። ያስ እመኒ አሁን የምትመገቢው ምግብ ከዚህ በኋላ በምናወራ ልክ የምታስተካኪ ከሆነ አንድ ሰፕሊመንት ዋና መድኃኒት አላልኩም፣ እሱም በውስጥ እናወራለን። የምትወስጃቸው መድኃኒቶች በውስጥ እናወራለን። ኤኒ ሰፕሊመንት ግን ራይት ምግብ ውስጥ ስላለ ትክክለኛው ምግብ እየበላ ያለ ሰው አንድ ፍሬ ሰፕሊመንት አያስፈልገው። አንድ 11 እኮ መድኃኒት የምትውጥ ልጅ ነበረችኝ ከውጭ ምናምን ሰው የላከላት ምናምን እና ዘመዶቿ ውጭ ናቸው። ይሄንን ይሏታል። 40ዎቹ ምናምን ውስጥ ያለች ሴት ናት። 11 አይነት ፒልስ ነበር የምትውጠው። ቢግ ፋርማ እኮ ይሄን ይፈልገዋል። ለእያንዳንዱ በብልቃጥ አለ በገንዘብ የሚሸጥ። እኔ የማወራው እኮ ምንም በገንዘብ እኮ የሚሸጥ ነገር የለውም። ምንም ሰፕሊመንት እኮ አይደለም የማወራው እኔ ፍሪ። እኔ የማወራው ነገር ፕሮሞት አይደረግም። አሁን ፕሮሞሽን አይሰራልኝም፣ ምክንያቱም ገንዘብ የለውም። ዲስክ የሆነ ሰፕሊመንት ሰርተን ግን ገባሽ አይደል? አሁን በቃ ህይወታችሁን ይታደጋል ምናምን ጀስት ምናምን ብዬ ብል ሰልፍ ነበር ሰው ተሰልፎ የሚመጣው ነው ቢሮ። እውነት ነው። ቆዳችሁን እንደዚህ ያደርጋል ሰፕሊመንት። የስ አንዳንዴ ፊክሮሎጂ ላይ ገቢ ለማይሆን በጣም ያሳዝነኛል። የመረጥ እኮ ነው የምናገርሽ። እውነት ነው። ሚዲያ ላይ ካሜራ ተደግኖባቸው ምናምን ለብዙ ጥቅም ይውላል። 11 በሽታዎችን ይፈውሳል፣ እንደዚህ ያደርጋል። ምን አለ ሰውዬው ነው ሁሉ ነው። ኮመንት ገብቼ አንዳንድ ጊዜ ስራ ስፈታ ነባለውና በቃ ማይባል ማይጻፍ ነገር የለም። ምን አለ ይሄ ሰውዬው ለዚህ ሰፕሊመንት ተብሎ ለሚሸጥ ነገር ገንዘብ ከሚያወጣ ሄዶ እንቁላሉን ገዝቶ አሳው ልክ ነው ይመጣል። ደግሞ ባይዘ ገባሽ ጮሄ አይቀርም እመኔን። ምክንያቱም ለውጦች እያየሁ ነው። አሁንም በተለይ ኮሚኒቲውም ቲክቶክም ላይ ሰዎች ሲሚላር ነገር ማውራት እየጀመሩ ነው እና ከጊዜ በኋላ ብዙ ነገር ይለወጣል ብዬ
አስባለሁ። ስንት ሰዓት ነው አንቺ ጋር ጀርመን? 2 ሰዓት ነው ልዩነቱ። በእኛ አሁን 5 ሰዓት ነው ከጧቱ። ቁርስ በልተሻል? አዎ ቁርስ በልቻለሁ። ምን በላሽ? 4 እንቁላል፣ አንድ ብርጭቆ እርጎ የግሪክ ዮጉርት፣ 2 ማንኪያ አይብ እና እንደገና ደግሞ እዚህ እንደ ይሄ አኩሪ አተር በኮርን ፍሌክስ አይነት አለው 100% አኩሪ አተር ነው፣ ግን እንደዚህ እንደ ኮርን ፍሌክስ እንደ ኦትስ ሰርተውታል። እሱን 4 ማንኪያ አርጌ ከጎን ቲማቲም ጋር እና ቃሪያ ጋር አርጌ በላው ከቡና። ኦኬ በቃ ኮሜንት እያደረገ እንድንሄድ 4 እንቁላል ከነስኳል የበላሽው? አይ አስኳል የለውም ሁሉ። አስኳል አውጥተሻል? አንድ ብርጭቆ እርጎ ይገርተናው ዜሮ ፋት ነው። ቬሪ ጉድ በቆንጆ ነው። አይብ ጉድ እና ባዶ በማንኪያ የእንትኑ ዋናው ነገር ጠዋት ላይ 5 እንቁላል ለምሳሌ ብታደርጊ በቂ ነው። ከብዙ አትክልት ግርግር እዛች ጋር አይጨመርሽ ምናምን። ከጎኑ ደግሞ ምንድነው የጨመርሽው? ግሪክ ዮጉርት ጨመርሽ ምናምን። ያተሪያልሽውን ይቆይ እስቲ ወይ በውስጥ ላኪና እንየው፣ ዲቴይሉን የታሸገበትን ላኪና እንየው። ምክንያቱም ብዙዎቹ እነዚህ ክራከርስ ምናምን እነዚህ ፍሌክስ ነገሮች ለቢዝነስ ነው የሚሰሩት። አንድ ሱፐርማርኬት ገብቼ ምን አየሁ መሰለሽ ሰሞኑን ኮርን ፍሌክስ ታውቂያለሽ? ኮርን በቆሎ ነው። አሁን ደግሞ ጤፍ ፍሌክስ ብሎ መጡ። ጤፍ አንቺ የምታየው ነው ጤፍ መሆኑ ኦኬ አገባሽ? ጤፍ እንግዲህ አስቢ፣ ጤፍ ሲድ ናት፣ ትናንሽዬ ፍሬ ያላት ዱቄት ያላት። አሁን ከውስጥ ያለው ስታርች ብቅ ብሏል። እንጀራን ቶሎ ወደ ስታርች ወደ ስኳር የሚቀይረው ዱቄት መሆኑ ነው። አሁን ደግሞ ፋይበሩን ከውስጥ አወጡና ምን አደረጉት? አሁን ዲሃይድሬት አድርገው ድርቅ አድርገው ፍሌክስ ሰሩ። ከፍተኛ የኤነርጂ ቦምብ ነው። ኦኬ ያን ፋይል አስረዳሽ። ድንች ፊት ለፊት አንድ ሳፋ ሙሉ በሳፋ ይቀርባል። ምግብ አይቀርብም። በትልቅ ቃል አድርግልሽና ድንቾች ያቀረብኩ ፊት ለፊትሽ ላይ የቻልሽውን ያክል ብዬሽ ወጣሁ። አንድ ድንች በላሽ። ሁለተኛ ድንች ላይ ጆን እንደምንም አድርገሽ ታግለሽ ነው የምትጨ ሶስተኛ ድንች አትነኪም። እኛ ገጠር ስላደግ ታውቀዋለን። አርቦት እስቶ ብልሻል ውሃ አለዋ። ገባሽ? ልክ ነው። ወጪውን ድንች ከፍተኛ ስታርች ነው ይመስላል። አይደለም፣ ትልቁን ፐርሰንት የያዘው ውሃ ነው የያዘው። ሆድሽን ሄዶ ውጭ ያደርግና እስቶ ብልሻል። የተቀቀለ ድንች ነው ያልኩሽ። በማግስቱ ከጠዋት እንደተነሳሽ ቺፕስ አምጥቼ ነው ቺፕስ አይደለም ፍሬንች ፍራይስ አምጥቼ ከፊት ለፊትሽ አደረኩ። እንግዲህ ፍሬንች ፍራይስ ታውቂያለሽ? ያልሽውን አልኩሽ። በጣም ብዙ ነው የምትበይው። ኦኬ ክብደት የለውም። ገባሽ? ከውስጡ ተመቶለታል ውሃ፣ ሳልት አለው፣ ኦይል አለው፣ ቴስት አለው። በደንብ ነው የምትቻልሽውን ያክል ስላልኩሽ ብዙ ነው የምትበይው። ሶስተኛ ቀን አምጥቼ ቺፕስ አመጣሁልሽ። እንግዲህ ታውቂያለሽ ፍሬንች ፍራይስ ወፈር ይላል ትንሽ፣ ድንች ፍሬንች ፍራይስ ወፈር ያለ ነው። ቺፕስ ደግሞ ልክ እንዳልኩሽ እንደቀድሞ ፍሌክስ ዲሃይድሬትድ ምንም ውሃ የለውም፣ ኮንሰንትሬትድ ኤነርጂ ነው። እንግዲህ ማጣፈጫ ዘይት አለው፣ ጨው አለው። ኩቼበር ቀጥቅጭ ያልኩሽ። ምናልባትም ጠዋት የጀመርሽ ልጅ ከስራ ስመለስም እየበላሽ ነው። እውነት ነው፣ እውነት ነው። ገባሽ አይደል? ፍሌክስ አሁን አንቺ የምታዩ አኩሪ አተር ፍሌክስ አኩሪ አተር ኦኬ። ቶሎ ማን ያጠግብሽ? አኩሪ አተር አያዋጣውም ሰውየው። ገባሽ? ብዙ እንዲበላለት የሚፈልገው ካምፓኒው
ቅድም ስናወራ ሰምተሻል። ብሪስ ፖይንት ተቀምሞ ብዙ ነገር ተደርጎበት ክሽ እንዲል ድምጽ ያለው ቴስት ብዙ እንዲቀጠቀጭ ነው የሚፈለገው ልክ እንደ ቺፕስ። ስለዚህ ያ ፎርሙላ ላኪልኝና በውስጥ ጠዋት ላይ 5 አካባቢ እንቁላል ከምን ጋር ከብዙ አትክልት ጋር ቲማቲምሽን በርከታ ከፈለሽ ጎመን፣ ጥቅል ጎመን፣ ብሮኮሊ ኩቼ ነው። እሺ እዚያ እጅሽን ኪስ አድርገሽ ወክ ማድረግ አትርሺ። እሺ እጅሽን ኪስ አድርገሽ ወክ ማድረግ አትርሺ። እንግዲህ በልተን ቁጭ አንልም አይደል? አሁን ገብቶሻል ብያስ ስንት እርምጃ ይርሻው ከነጋ እንኳን አልሄድኩም፣ ግን ትላንትና ልንገርህ 2 ሰዓት ሄድኩኝ። ትላንትና 2 ሰዓት ሄድኩኝ። እንደገና በሳምንት 1 ቀን ዋኛለሁ። በሳምንት ትላንት የትላንት ወክ ለዛሬ ይሆናል ወይ? አይ አረጋለሁ፣ በኋላ አረጋለሁ። ዛሬ ወደ ማታ ደግሞ አለ ወኩ አይቀርም። በቃ ለራሴም እያለሁ ጎበዝ ጨዋታውን ገብቶሻል። ኔክስት ሚሊሽ ከሰዓት አካባቢ ገፋ አድርጊ። ገፋ ወደ ማታም እንዳይመጣ። ኦኬ እሺ። በእኛ ሰዓት ነው አንደርስታንድ ማዘርገው። 8 ሰዓት ጀምሮ 12 መሀል ላይ ተጫወች። እሺ ቢኮዝ የምትታገዩ ምን አለ አሁን 17 ኪሎ ፋት አለ። ነበርና ዛሬ 8 ሰዓት ላይ ሳም ፊሽ ነገር አሁንም ኤግዛክት ቁጥሩን ነው የምትቸገረው ምን ያክል መብላት እንዳለብሽ በውስጥ እናወራለን። ፊሽ ሲሰራ ዘይት አልበዛበትም። ከምን ጋር ከቬጂቴብልስ ጋር ቀጥቅጭ። ዛሬ 8 ሰዓት አድርገሽ ከዚህ ሰዓት ጀምሮ ከ8 ሰዓት ጀምሮ እስከ ነገ 2 ሰዓት ባትበይ ስንት ሰዓት ጾምሻው ነው? 18 ዱክ እንግዲህ ሰዎች ፋስቲንግ ፋሽን ነው አይተሽ ከሆነ ወተር ፋስቲንግ ምናምን አልሰማሽም? ወተር ፋስቲንግ ይልኩልሃል። አሜሪካን የሆነ ሰው አለ ጆይን አርጊ ምናምን ብለው በቃ ይመጣልሃል። ብቻ ስም አንጠራም። እና ወተር ፋስቲንግ እንግዲህ አስቢ፣ ወተር ምን ምግብ ነው እንዴ? ኢትስ ኖት። አሁን 2 ነገር ለተጫወትሽው አንቺ ጠዋት በበላሽው 5 እንቁላል አስኳል በወጣለትና በአሳው ቅድም ባልኩሽ ሰውነትሽ የሚፈልገውን ነገር ምን አድርገሻል? ሰጥተሽዋል። ምግብ ነው የሰጠሽው። እንግዲህ ቅድም ያ የሰጠሽው ምግብ እዚህ ፋት ላይ ፋት ጨምር። እንግዲህ የበላሽው ምግብ አስቢ፣ ኳሊቲ ነው የቀየርኩልሽ። ከዚያስ 18 ሰዓት ደግሞ አትቢ ያልኩሽ። በዚያን ጊዜ ሰውነት ምን እያደረገ ነው? 18 ኪሎ ፋት ኢነርጂ ነው። ኢነርጂውን ከዚህ አውጥቶ ይበላላ። እሺ አሁን ገባሽ አይደል? እንዴት እንደሚሰራ ነው ያስተማርኩሽ። ለምንድን ነው 5ቱን እንቁላል ከዳቦ ጋር አትቢ ያልኩሽ? እዚህ ላይ ፋት ላለመጨመር ነው። ለምን ነው ዘይት እንዳይበዛ ያልኩሽ? እዚህ ላይ ፋት ላለመጨመር ነው። ምን ይሄን ኢነርጂውን እኮ ይዘሻል አንቺ። አሁን በደንብ ይገባሽ። ኢነርጂውን ይዘሻል። ኃይል ሰጪ የሚባለው ፋት ነው ይዘሻል። በቃ ፋት ምግብ ነው፣ ኢነርጂ ነው። የግድ ደግሞ ሰውነት በየቀኑ ማግኘት አለበትና መወደድ አለበት። ክሪቲካል ትላንት የበላሹ ለዛሬ አይሆንም ብዬ የምልሽ ምን ነው? ኳሊቲ ፕሮቲን። ከዛ ከፕሮቲን ጋር ደግሞ ምን አለ? ግቢና ምግብ ከፈለግሽ እያንዳንዱ ቅድም ሰፕሊመንት ያልሽው ቫይታሚኑ ሚነራሉ እዛው ስጋ ውስጥ አለልሽ፣ እዛው አሳ ውስጥ አለልሽ፣ እንቁላሉ ውስጥ አለልሽ፣ ሳልመኑ ውስጥ አለልሽ፣ ሰርዲኑ ውስጥ አለልሽ። የጎደለው ደግሞ ምን ውስጥ አለ? የጎደለው ቫይታሚን ሚነራል ብሮኮሊ ሰጎን ያረግሽው አትክልት ውስጥ አለልሽ። ምን አረግሻው ሰውነት ይሄው ሳይጎድል በየቀኑ ሰውነት ቁጭ ብሎ ይጠብቅ ያለውን ኒውትሪንትስ ሰጥተሽዋል። ኢነርጂውስ 18 ሰዓት ምግብ ካልነካሽ ኢነርጂ ካላክሽ አውጥቶ ይጠቀማል። ይሄ ነው የሰውነት ትሪክ። ለዚህ ነው ኢነርጂሽ እየታደሰ ያለው፣ ሁሉ ነገርሽ ቆንጆ እየሆነ ያለው። ምክንያቱም ሰውነት የሚፈልገውን ሰጠሽው፣ መሰሪያውን እያንዳንዱን ኬሚካል ፕሮሰስ የሚከውንበትን ሰጠሽው። ኢነርጂውማ አስቸገረው። መጀመሪያው እኮ ቁጭ ብሎለታል እዚያ። እሱን ከዛ እያወጣ እየሰራሽ ነው። ፐርሰናሊ ጆይን ማድረግ ያለብሽ ይመስለኛል። ፍቅር ስልኳ አለ፣ መቅደስ ስልኳ ባውላ አለ። ኮሚኒኬት አድርጋቸው፣ ዳታሽን ላኪልን። እያንዳንዱ
ላንቺም ለቤተሰቦችሽ ፎርሙሌት እናደርጋለን። ቴንኪው በጣም ነው ማመሰግን ዶክተር። አሁን ገብቶኛል ያልከው ደሞም ያልከው እውነት ነው። በራሴ ባልከው ብቻ ስሞክረው ይሄ ሙድ ራሱ መስተካከሉ ውጪ የሚለው ነገር ምኑ ይሄ ማስታወቂያ እየሰራህብን አይደለም፣ በራሳችን ህይወት አይተናል የእውነት። እኔም ለዚህ ምስክር ነኝ። የነ መቅደስ የነ ፍቅር እንትን አለኝ፣ ኮንታክት አደርጋቸዋለሁ። ቴንኪው የወገቤ ልኬት ግን ዶክተር ይቅርታ ስንት መሆን አለበት? 54 ለሁለት ማካፈል ነው። 157 ነው። 77 በታች ሴንቲሜትር በሴንቲሜትር 77 በታች። ኦኬ እሺ፣ በጣም ነው ማመሰግነው በድጋሜ እውነት ከልቤ ከላይ አይደለም ከልቤ ነው በጣም ማመሰግነው እውነት። ሁሉም ብለውታል፣ እኔም ምንም አልልም። እድሜ ይስጥልን እውነት። ይሄ ሁሉ ለፍላፌ መቼስ ትውልድ ለማዳን ነው። እውነት ያዳንከን ነው። አመሰግናለሁ። ታንኪዩ በጣም